ሰላም ጤና ይስጥልን የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል። ከመሃል ሚዲያ ወደ እናንተ እንዲደርሱ ያዘጋጀናቸው የምሽት መረጃዎቻችን ጀምረዋል። በቅድሚያም ዋና ዋናዎቹን ኢትዮጵያ በአሻጥረኞች የሚገጥሟትን ፈተናዎች ሁሉ በጀግኖች ልጆቿ መስዋዕትነት አሸንፋ ትቀጥላለች ሲሉ የሰሜን ምዕራብ ዕዝ ዋና አዛዥ ሌተናል ጄኔራል ብርሃኑ በቀለ ተናገሩ። ህወሓት የፖለቲካ ማጭበርበር ይቁም ሲል ለአቶ ጌታቸው ረዳ መልስ ሰጠ። የኢትዮጵያ የባህር ተደራሽነት ጥያቄ ጂኦግራፊያዊ፣ ታሪካዊና ህጋዊ መሰረት ያለው የህዝቦች ፍላጎት ነው ሲሉ በውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ዳይሬክተር ጄኔራል አምባሳደር ዘሪሁን አበበ ገለጹ። የሙዚቃ ስራዎቻቸውን ለማቅረብ ወደ አዲስ አበባ የመጡ የተባሉ የደቡብ አፍሪካ ዜግነት ያላቸው ለግለሰቦች ተፈጸመብን ያሉት ድርጊት ውሸት መሆኑ መረጋገጡ ተገለጸ። ከውጭ 2 የአሜሪካ ባህር ኃይል አውሮፕላኖች ተከሰከሱ። እነዚህንና ቀሪ መረጃዎችን ይዘናል። እስከ ፍጻሜው አብራችሁን ቆዩ። በካሬ 81 ሺህ ብር ብቻ በሜክሲኮ አፍሪካ ህብረት አጠገብ በሚገኘው ሳይታችን አባይ ሆምስ ይዞላችሁ ቀርበዋል። ባለ 1 መኝታ በ631 ሺህ ብር፣ ባለ 2 መኝታ በ1 ሚሊዮን ብር፣ ባለ 3 መኝታ በ1.2 ሚሊዮን ብር በ10% ቅድመ ክፍያ ከፍለው ቀሪውን በረጅም ጊዜ ያከፋፈል እንዲሁም የንግድ ሱቆችን ከ3 ሚሊዮን ብር ጠቅላላ ክፍያ ጀምሮ አቀርበንላችኋል። ልብ ይበሉ፣ ይህን ቪዲዮ አይተው ለሚመጡ 10 ደንበኞች ብቻ የዚህ ታላቅ ቅናሽ ተጠቃሚ ይሆናሉ። ለበለጠ መረጃ ይደውሉ። አባይ ሆምስ። ቀዳሚ ወዳደረግነው መረጃችን አለፍ። ኢትዮጵያ በአሻጥረኞች የሚገጥሟትን ፈተናዎች ሁሉ በጀግኖች ልጆቿ መስዋዕትነት አሸንፋ ጸንታ ትቀጥላለች ሲሉ የሰሜን ምዕራብ ዕዝ ዋና አዛዥ ሌተናል ጄኔራል ብርሃኑ በቀለ ተናገሩ። አዛዡ ከጠቅላይ መምሪያው ስታፍ የሰራዊት አባላት ጋር በነበራቸው ቆይታ የኢትዮጵያን ህልውና የሚፈታተኑ በርካታ አሻጥሮች መኖራቸውን ጠቁመው ህልውናዋን የሚፈታተኑ ሰላም ጠል ኃይሎችን አደብ እንዲገዙ እያደረገ እንገኛለን ብለዋል። ባዳዎች ባንዳዎችን በመጠቀም ጦርነት ውስጥ እንድንቆይ ይፈልጋሉ ያሉት የሰሜን ምዕራብ ዕዝ ዋና አዛዥ ሌተናል ጄኔራል ብርሃኑ በቀለ በመስዋዕትነታችን የባንዳውን የባዳውያንን ሴራ አክሽፈናል ሲሉም ተናግሯል። ሌተናል ጄኔራል ብርሃኑ በቀለ ኢትዮጵያ በባዳና ባንዳ አሻጥር ያጣችውን ብሔራዊ ጥቅም ለማስጠበቅና ለማረጋገጥ እንዲሁም የጀመረችውን ጉዞ ለማሳካት በምትወስዳቸው እርምጃዎች በሁለንተናዊ መስክ የሰራዊቱ ዝግጁነት ከመቼውም ጊዜ ላቀ ስለመሆኑም አረጋግጠዋል። የወታደር ክብሩ ሀገር ማቆየት ነው ያሉት የሰሜን ምዕራብ ዕዝ አዛዥ ሌተናል ጄኔራል ብርሃኑ በቀለ እኛ የቆምነውም የምንሞተውም ለኢትዮጵያ ብሔራዊ ጥቅምና ለህዝቦቿ ክብር ነው ሲሉም ተናግሯል። ተቋማችን ኢትዮጵያና ብሔራዊ ጥቅሟን ለማስጠበቅ በሚያስችል አስተማማኝ ቁመና ላይ ይገኛል ያሉት ሌተናል ጄኔራል ብርሃኑ በቀለ የሰራዊቱን ሁለንተናዊ ተጠቃሚነት የሚያረጋግጡ ተግባራትን እያከናወነ እንደሚገኝም አስታውሰዋል። ሰሜን ምዕራብ ዕዝ ከታሪካዊ ጠላቶቻችን ተልዕኮ በተሰጠው ጽንፈኛ ቡድን ላይ የሚወስደውን እርምጃ አጠናክሮ ቀጥሏል ያሉት አዛዡ የቀጠናውን ሰላም አስተማማኝ ለማድረግ በሚደረገው ስምሪት እንደ ስታፍ አስተማማኝ ድጋፍ የመስጠት ተልዕኳችሁን አጠናክራችሁ መቀጠል ይጠበቅባችኋል ሲሉም አሳስበዋል። ህወሓት የፖለቲካ ማጭበርበር ይቁም ሲል ለአቶ ጌታቸው ረዳ መልስ ሰጠ። አቶ ጌታቸው ረዳ በትላንትናው ዕለት በወልቃይት ጠገዴ ሰቲት ሁመራ ዞን ተገኝተው ህዝባዊ ውይይት ማድረጋቸው ይታወቃል። ባደረጉት ንግግርም በተፈናቃይ ስም የሚነግዱ ፖለቲከኞች አሉ የሚል መናገራቸውን ህወሓት አስቆጥቶታል። በምርጫ ቦርድ የተሰነዘረው ህወሓት ዛሬ ባወጣው መግለጫ የትግራይን ህዝብ ሞትና ስቃይ፣ ኪሳራ፣ ፖለቲካዊ ማጭበርበር ይቁም፣ የፕሪቶሪያው ስምምነት ተግባራዊ ይሁንም ብለዋል። የፕሪቶሪያው ስምምነት ከተፈረመ 3ኛ ዓመቱ እየተቃረበ መሆኑን የጠቀሰው መግለጫው ጨምሮም አሁንም በህዝባችን ሞትና ስቃይ ላይ ፖለቲካዊ ሴራው ቀጥሏል ብሏል። የኢትዮጵያ መንግስት በምዕራብ ትግራይ ታጣቂዎችን ማሰማራቱን የጠቀሰው ህወሓት ይሁንና በስብሰባ መድረኮች ላይ ግን የትግራይን ህዝብ ለማሳሳት የተፈናቀሉ ሰዎችን ለመመለስ የሚያደርገውን ጥረት እየተሳካ መሆኑን እንደሚናገር አስረድቷል። መግለጫው ሲቀጥል ለዚህ የማሳሳቻ ስትራቴጂ ከሃዲው ቡድን የመንግስት ተላላኪ በመሆን እያገለገለ ነው በማለት አቶ ጌታቸው ረዳን ወንጅሏል። ጨምሮም ይህንን ከሃዲና ጨካኝ ቡድን በትግራይ ሉዓላዊነትና ህልውና ላይ
የተነሱ የዘር ማጥፋት ወንጀለኞችን መሳሪያ መሆኑን ቀጥሎበታል በማለት አስታውቋል። ህወሓት የፕሪቶሪያውን ስምምነት ተግባራዊ መሆን እንደሚገባው ጠቅሶ ሲቀጥልም የኢትዮጵያ መንግስት ቤት ሰብረው የገቡ ወራሪዎችና ሰፋሪዎችን ከትግራይ መሬት ውስጥ የማስወጣት ግዴታውን መወጣት አለበት ብሏል። ይህም በእንዲህ እንዳለ አቶ ጌታቸው ረዳ በትላንት ንግግራቸው ከወንድሞቻችን ጋር መኖር የሚያስችለንን ስራ መስራት አለብን፣ በተፈናቃዮች ስም የሚነግዱ ፖለቲከኞች አሉ፣ የአማራና የትግራይን የህዝብ ለህዝብ መድረኮችን ይበልጥ በማጠናከር የነበረውን የህዝብ አንድነትን መመለስ ይገባል፣ ፖለቲከኞች በሚፈጥሩት ችግር የተነሳ ህዝብ ችግር ውስጥ መግባት የለበትም ማለታቸውም ይታወሳል። የኢትዮጵያ የባህር በር ተደራሽነት ጥያቄ ጂኦግራፊያዊ፣ ታሪካዊና ህጋዊ መሰረት ያለው የህዝቦች ፍላጎት ነው ሲሉ በውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ዳይሬክተር ጄኔራል አምባሳደር ዘሪሁን አበበ ገለጹ። በውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ዳይሬክተር ጄኔራል አምባሳደር ዘሪሁን አበበ በተለይ ለጋዜጣ ፕላስ እንደገለጹት የኢትዮጵያ የባህር ተደራሽነት ጥያቄ ጂኦግራፊያዊ፣ ታሪካዊና ህጋዊ መሰረት ያለው የህዝቦች ፍላጎት ነው። የኢትዮጵያ የባህር ተደራሽነት ጥያቄን ማንሳት ጸያፍ የነበረበት ጊዜ ነበር ያሉት አምባሳደር ዘሪሁን ለኢትዮጵያ የባህር ተደራሽነት ጥያቄ ማለት የህልውና ጥያቄ ነው ብለዋል። ጉዳዩ መሰረታዊ የሆነ የህዝቦች ብሔራዊ ደህንነት፣ የኢኮኖሚ ተጠቃሚነት ጉዳይና መሰረታዊ አጀንዳ መሆኑን ጠቅሰው ጂኦግራፊያዊ፣ ታሪካዊና ህጋዊ መሰረት ያለው የህዝቦች ፍላጎት መሆኑንም ገልጸዋል። የኢትዮጵያ የባህር ተደራሽነትን ማረጋገጥ የመንግስት ከፍተኛ ትኩረት መሆኑን በመግለጽ ጉዳዩ የመንግስት አጀንዳ ብቻ ሳይሆን የህዝብም አጀንዳ እንደሆነ ተናግሯል። ይህንን ማሳካት ለኢትዮጵያ ህዝብ ከፍ ያለ ኢኮኖሚያዊ ፋይዳ እንዳለው ጠቅሰው ከምንም በላይ ደግሞ ለቀጠናዊ ደህንነት ጠቀሜታው የጎላ ነው ብለዋል። የሙዚቃ ስራዎቻቸውን ለማቅረብ ወደ አዲስ አበባ የመጡ ማፓራ አጃዛ የተባሉ የደቡብ አፍሪካ ዜግነት ያላቸው ሁለት ግለሰቦች አዲስ አበባ ውስጥ አፈናና ድብደባ ተፈጽሞብናል ብለው በፌስቡክ ገጻቸው ያሰራጩት መረጃ ሐሰተኛ መሆኑን ማረጋገጡን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀ። ተፈጽሞብናል ስላሉት ወንጀል ለፖሊስ መረጃ ደርሶ እንደሆነ ለማረጋገጥ በክፍለ ከተማ ፖሊስ መምሪያና በፖሊስ ጣቢያዎች ተጠይቆ ምንም አይነት የቀረበ አቤቱታ ካለመገኘቱ ባሻገር በፖሊስ ምርመራ የተሰባሰቡ የተንቀሳቃሽ ምስል፣ የፎቶና የድምጽ ማስረጃዎች እንዲሁም ከአዘጋጁ ቅርንፉድ ኢንተርቴይንመንት ጭምር እንደተረጋገጠው ግለሰቦቹ ይህንን የሐሰት መረጃ የለቀቁት ብዙ ተከታዮችን ለማግኘት ሆን ብለው መሆኑ ተረጋግጧል። ግለሰቦቹ አፈናና ድብደባ ተፈጽሞብናል ያሉት አርብ ጥቅምት 14 ቀን 2018 ዓ.ም ቢሆንም በማግስቱ ጥቅምት 15 በተጋበዙበት መድረክ ላይ ተገኝተው የሙዚቃ ስራቸውን ፍጹም ሰላማዊ በሆነ መንገድ አቅርበው ማጠናቀቃቸውን እንዲሁም በሰላም ወደ መጡበት ሀገር መመለሳቸውን ከኢሚግሬሽንና ዜግነት አገልግሎት እንዲሁም ከአዘጋጁ የተረጋገጠ ሲሆን የተሰራጨውም መረጃ ሐሰት መሆኑን ፖሊስ አረጋግጧል። ከተማችን አዲስ አበባ በአስተማማኝ የጸጥታ ሁኔታ ላይ የምትገኝ ሲሆን የከተማዋን ብሎም የሀገሪቱን መልካም ገጽታ ለማጉደፍ የሚደረጉ መሰል እንቅስቃሴዎችን ህብረተሰቡ በንቃት ሊከታተልና የመረጃዎቹን ትክክለኛነት ሊያጤን እንደሚገባም የአዲስ አበባ ፖሊስ ጠቅላይ መምሪያ አሳስቧል። ታላቁ የኢትዮጵያ ህዳሴ ግድብ ቀጠናውን በኤሌክትሪክ ኃይል በማስተሳሰር ኢትዮጵያ ለጋራ ሰላም፣ ልማትና ብልጽግና ያላትን ቁርጠኝነት እያሳየ መሆኑን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ሁለተኛውን የኢትዮጵያ የውሃና ኢነርጂ ሳምንት በሳይንስ ሙዚየም አስጀምረዋል። ምክትል ጠቅላይ ሚኒስትሩ በዚህ ወቅት ባስተላለፉት መልእክት ውሃና ኢነርጂ የኢንዱስትሪዎችን የኃይል አቅም በማሳደግ ነገን የሚያበስሩ የሽግግር ሞተሮች ናቸው። ኢትዮጵያ ለታዳሽ ኃይል፣ ለውሃና ለአረንጓዴ ልማት በሰጠችው ትኩረት ተጨባጭ ለውጥ ማምጣቷን በመግለጽ የንጹህ ውሃና የታዳሽ ኃይል ስርጭትን ማሳደግ ተችሏል ብለዋል። በኢትዮጵያ በሚሊዮን የሚቆጠሩ ዜጎች የንጹህ ውሃ ኃይል አቅርቦት ተጠቃሚ መሆናቸውን በማንሳት እንደ ሀገር የተፈጠረው የኃይል አቅም ጎረቤት ሀገራትን ጭምር ተጠቃሚ እንደሚያደርግም ገልጸዋል። ኢትዮጵያ የቀጠናውን የኃይል ማዕከል የሆነች ነው ያሉት ምክትል ጠቅላይ ሚኒስትሩ ለጅቡቲ፣ ለሱዳንና ለኬንያ ታዳሽ ኃይል እያቀረበች ነው።
በቅርቡም ለሌሎች ሀገራት መላክ ትጀምራለች ብለዋል። የአፍሪካ መጻኢ ዘመን ተስፋ፣ ቁርጠኝነትና የአንድነት ምልክት የሆነው የህዳሴ ግድብ የራዕያችን ማዕከል ነው ብለዋል። የህዳሴ ግድብ ንጹህ ኃይል ምንጭ በመሆን በአፍሪካ የአየር ንብረት ለውጥ ፈተናዎችን ለመቋቋምና ዘላቂ ልማትን ለማረጋገጥ ወሳኝ ሚና እንደሚኖረውም ተናግረዋል። የህዳሴ ግድብ ከኃይል ልማት ባሻገር ለብዝሃ ህይወት ጥበቃ፣ ጎርፍን ለመከላከልና በታችኛው ተፋሰስ ላሉ ሀገራት የተስተካከለ የውሃ ፍሰት እንዲኖር ያደርጋልን ብለዋል። ታላቅ የምስራች! በ4,400,000 ብር በአጠቃላይ ክፍያ የቤት ባለቤት የሆኑ ሜሬት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 አስርት ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ የፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ በውባ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል። አራዳ ፓርክና ወዳጅነት ፓርክ ከፊትና በስተጀርባ ያደመቁት የውብ መንደራችን 2 ቤዝመንት ያለው እስከ 4ኛ ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ የመኪና ማቆሚያ ሆኖ ያገለግላል። ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪትስ ፕሮፐርቲ በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውሉ ሰገነት አካቷል። ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441,000 ብር ጀምሮ የቤት ባለቤት ይሆኑ። እንዲሁም 70% ለሚከፍሉ ደንበኞቻችን 30% ልዩ የማስታወቂያ ቅናሽ ይዘንሎት መጥተናል። ታዲያ ይህ ቅናሽ የሚቆየው ለ10 ተከታታይ ቀናት ስለሆነ በ0941 44 7879 ላይ ይደውሉ። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እየተመለከታችሁ የምትገኙት ከመሃል ሚዲያ ወደ እናንተ እየደረሰ የሚገኘውን ምሽት መረጃችንን ነው። ከባህር ማዶ ያዝናችሁ አለፍን። 2 የአሜሪካ ባህር ኃይል አውሮፕላኖች ተከሰከሱ። 2 የአሜሪካ ባህር ኃይል አውሮፕላኖች በ30 ደቂቃ ልዩነት በደቡብ ቻይና ባህር መከስከሳቸው ተሰምቷል። አደጋው አውሮፕላኖቹ በደቡብ ቻይና ባህር ላይ መደበኛ ስራቸውን ሲያከናውኑ በነበሩበት ወቅት መከሰቱም ነው የተገለጸው። በረራውን ሲያደርጉ የነበሩ 5 የበረራ ሰራተኞች ከአደጋው መትረፋቸውንና የተከሰከሱት አውሮፕላኖች ወደ አሜሪካ ባህር ኃይል መላካቸውም ተገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ክስተቱን ያልተለመደ ሲሉ በመግለጽ ምናልባትም የነዳጅ ችግር ሊሆን እንደሚችልም ተናግረዋል። የአደጋው ምክንያት እየተጣራ እንደሆነና በቅርቡም ይፋ እንደሚደረግ አንስተው ተደብቆ የሚቀር ነገር እንደሌለም አመልክተዋል። በዱባይ የሚገነባው አዲስ ሙዚየም በውሃ ላይ ይንሳፈፋል ተባለ። የዱባይ ገዢ የሆኑት ክቡር ሼክ መሐመድ ቢን ራሺድ አልማክቱም በአልፉታይም ግሩፕ የሚመራውንና ለዱባይ አዲስ የስነ ህንፃና የባህል ምልክት የሚሆነውን የዱባይ የስነ ጥበብ ሙዚየም ንድፍን ይፋ አድርጓል። የዱባይ የስነ ጥበብ ሙዚየም የሚገነባው በዱባይ ክሪክ ውሃ ላይ ይሆናል ተብሏል። ይህም ዱባይ የፈጠራ ኢኮኖሚ ዓለም አቀፍ ዋና ከተማ በመሆን ራዕይንና የከተማዋን ቀጣይነት ያለውን የባህልና የኪነ ጥበብ ልማት የሚያንጸባርቅ ይሆናል። አጠቃላይ የስነ ህንፃው አሰራር ለጎብኚዎች ልዩ ልምድን በሚሰጥ መልኩም ተቀርጿል። 5 ፎቶ ያለው ይህ የሚንሳፈፍ ሙዚየም በመጀመሪያውና በሁለተኛው ፎቆች ላይ የኤግዚቢሽን ጋለሪዎች፣ በሶስተኛው ፎቅ ላይ ደግሞ ምግብ ቤትና ለከፍተኛ እንግዶች የሚሆን ላውንጅ ይኖረዋል። ሙዚየሙ የመሬትና የመሬት ውስጥ ቤዝመንት ፎቆችም ይኖሩታል። ከኪነ ጥበብ ስራዎች ኤግዚቢሽን በተጨማሪ ሙዚየሙ የኪነ ጥበብ ባለሙያዎቹ ውይይቶችን፣ የፓናል ውይይቶችን፣ የትምህርት ፕሮግራሞች እንዲሁም የስነ ጥበብ ትርኢቶችን ያዘጋጃል ተብሏል። ከመሃል ሚዲያ ወደ እናንተ ሲደርሱ የነበሩት የምሽት መረጃዎቻችን አበቁ። ዜናውን ላይክ፣ ሚዲያችንን ሰብስክራይብ ማድረጉትን አይርሱ። ሰናይ ምሽት ተመኘን።